إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل محدثة بدعة، وكل محدثة بدعة، وكل بدعة ضلالة. عباد الله، فإن الله وصانا في كتابه الكريم أن نتقيه عز وجل، كما قال في كتابه الكريم: ولله ما في السماوات وما في الأرض ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله وإن تكفروا فإن لله ما في السماوات وما في الأرض وكان الله غنيا حميدا. عباد الله، الله سبحانه وتعالى ሁልጊዜ ልንፈራው ይገባል። ትእዛዙን ልናከብር፣ ክልከላውን ልንርቅ፣ ሁልጊዜ በመመሪያው ስር ልናድር፣ ሁልጊዜ እንደሚያየን እንደሚሰማን፣ ሁኔታችንን እንደሚያውቅ፣ ከላይ የምንናገረውና የምንሰራውን ብቻ ሳይሆን ውስጣችንም አላህ ሱብሓነሁ ወተዓላ የምናስበውንም ጭምር እንደሚያውቅ አውቀን ጌታችንን ልንፈራው ልንታዘዘው ይገባል ማለት። ዒባደላህ፣ እንደሚታወቀው አላህ ሱብሓነሁ ወተዓላ የፈጠረን እሱም ብቻ ልንገዛው፣ አላህን ሱብሓነሁ ወተዓላ ልንታዘዝ፣ ክልከላውን ልንርቅ፣ ያወረደውን መጽሐፍ ቁርአን እንድንማርና እንድንመራበት የላከልንን ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እንድናከብር፣ እንድናልቅ፣ እንድንወድና እንድንከተላቸው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቂን ወማ ኡሪዱ አን ዩጥዒሙን ኢነላሃ ሁወል ረዛቁ ዙል ቁወቲል መቲን። አጋንንቶችንም ሆነ ሰዎችን እኔ ሊገዙ እንጂ ለሌላ አልፈጠርኩም ይላል አላህ ሱብሓነሁ ወተዓላ። ከነሱ ሪዝቅን አልፈልግም፣ እነሱ ራሳቸውን ሊመግቡም ሆነ ባሮቼን ሊመግቡልኝ አልፈልግም፣ አይችሉምና ማለት ነው። ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ። ማንኛውም ተንቀሳቃሽ ማንኛውም ፍጡር ሪዝቁ በአላህ ብቻ ነው። ወማ ኡሪዱ አን ዩጥዒሙን፣ እኔንም ሊመግቡኝ አልፈልግም አለ አላህ ሱብሓነሁ ወተዓላ። ዩጥዒሙ ወላ የጥዐም፣ ይመግባል እንጂ የሚመገብ አይደለም። አላሁ ሰመድ፣ ከማንም የማይፈልግ የተብቃቃ ጌታ ነው አላህ ሱብሓነሁ ወተዓላ። ኢነላሃ ሁወ ረዛቅ ዙል ቁወቲል መቲን። አላህ ሱብሓነሁ ወተዓላ በብዛት ያለ ገደብ ያለ ሒሳብ የሚረዝቅ ረዛቅ ኃያል የብርታት ባለቤት ነው ይላል። ስለዚህ የርዝቅ ጉዳይ አያሳስባችሁ፣ ምረዝቃችሁ እኔ ነኝ፣ እናንተ ብቻ እኔን ተገዙ እያለ ነው። ነዓም
ርዝቅን ፍለጋ የተሻለ ህይወት ለመኖር ሀብትን ለማከማቸት እኛንም ቤተሰቦቻችንን የተሻለ ኑሮ ለማኖር መንቀሳቀስ ሸሪዓዊ ነው፣ የሚበረታታ የሚፈለግ ነው። ነገር ግን ሪዝቃችን አላህ ሱብሓነሁ ወተዓላ ዘንድ ተጽፎ ያበቃለት ጉዳይ ነው። ስለዚህ በሪዝቅ ፍለጋ ዱንያን ስትፈልጉ እኔ እንዳትዘነጉ፣ ከዒባዳችሁ ዋና ከፈጠርኳችሁ ዓላማ እንዳትዘናጉ፣ ሁልጊዜ እኔን አስታውሱ፣ ሁልጊዜ እኔን አምልኩ ነው። ስለዚህ የተፈጠርነው አላህ ሱብሓነሁ ወተዓላ ለመገዛት ብቻ ነው። አላህ ሱብሓነሁ ወተዓላ ብቻ በመገዛት ደግሞ በዚህም ዓለም በሚቀጥለውም የአኸራ ዓለም ስኬታማዎች እድለኞች እንሆናለን። አላህ ሱብሓነሁ ወተዓላ ምን ይላል? መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። ማንኛውም ሰው ይሁን መልካምን የሠራ ሰው ይላል አላህ ሱብሓነሁ ወተዓላ። ማንኛውም ሰው ሲል ዓረብም ይሁን ዐጀም፣ ነጭም ይሁን ጥቁር፣ ኦሮሞም ይሁን ትግሬ፣ አማራም ይሁን ጉራጌ አላህ ሱብሓነሁ ወተዓላ ዘንድ ዝምድና የሚባል የለም። ሁሉም ሰው እኩል ነው። ማንኛውም ሰው ይሁን መን ዐሚለ ሷሊሐን መልካምን የሠራ እንደሆነ ወሁወ ሙእሚኑን አማኝ ሆኖ ሙኽሊስ ሆኖ ለአላህ ሱብሓነሁ ወተዓላ ብቻ የሚሠራ ሆኖ ከሆነ ፈለኑሕየነሁ ሐያተን ጠይባ የተሻለ ያማረ የሰከነ የተረጋጋ ሕይወት እናኖረዋለን ይላል አላህ ሱብሓነሁ ወተዓላ። ይሄ ከጀነት በፊት ዱንያ ላይ አማኞች የአላህ ሱብሓነሁ ወተዓላ ትእዛዝ አክባሪዎች የሚኖሩት ሕይወት ነው። ዱንያ ውስጥ ጀነት አለ። ያንን ጀነት አላህ ሱብሓነሁ ወተዓላ ለአማኞች ብቻ ሌሎች እንዳያዩና እንዳይረዱ እንዳያውቁ አድርጎ ለአማኞች ብቻ ይለግሳል። ይህ የዱንያ ጀነት ነው። አኺራ ላይስ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ሲሰሩት ከነበረው እጅግ በጣም የተሻለ እጅግ በጣም ያማረ ክፍያ እንከፍላቸዋለን ይላል። ጀነትን መሞት፣ ማርጀት፣ መበሳጨት፣ መከፋት፣ ድህነት፣ ችግር የሌለበት የጀነትን ሕይወት ዘውትሩ። አትሞቱም፣ አትከፉም፣ አትቸገሩም። ከጀነትም ያስወጣችሁ ማንም የለም። ሞት የሚባለው እራሱ ሞተዋል። ከዚህ በኋላ ዝንተ ዓለም ደስተኞች ሆናችሁ ትኖራላችሁ ተብሎ ይለገሳሉ አማኞች ማለት ነው። ነገር ግን እዚህ አያ ላይ ሌሎችም በርካታ የቁርአን ንግግሮችና የነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮቶች ላይ የተቀመጡ ግልጽ የተደረጉ የሥራ መስፈርቶች አሉ፣ የዒባዳ መስፈርቶች አሉ። እነዛን መስፈርቶች አሟልተን በተገቢው መልኩ በሥነ ሥርዓት ከሠራን ብቻ ነው የዱንያውንም የአኸራውንም አላህ ሱብሓነሁ ወተዓላ እድል የሚለግሰን ማለት ነው። እዚህ አያ ላይ መን ዐሚለ ሷሊሐን ነው የሚለው፣ መልካምን የሠራን። መልካም ማለት ምንድን ነው? ጌታችን ሆይ በፈለግነው በዘፈቀደ ስሜታችን ባዘዘን ደስ ባለም መልኩ መልካም ስለሰራን ጌታችን ሆይ አንተ ጋር መልካም ተብሎ ይመዘገባል? በፍጹም አይ እኔ መጽሐፍን አውርጃለሁ፣ መልእክተኛ ልኬያለሁ፣ ወደ እኔ የሚያቀርባችሁ መልካም ሥራ አብራርቻለሁ፣ በዛ መስመር ብቻ ስትሰሩት ነው እኔ ጋር ተቀባይነት የምታገኙት ብሎ ግልጽ አድርጎ አስቀምጦልናል አላህ ሱብሓነሁ ወተዓላ። መን ዐሚለ ሷሊሐን ያዕኒ ማ አመረ አላሁ ቢሂ ወረሱሉሁ ዐለይሂ ሰላቱ ወሰላም አላህና መልእክተኛ ያዘዙት አላህና መልእክተኛው ባዘዙት መልኩ ብቻ ሲሰራ መልካም ይባላል ማለት ነው። ይህንን ማናደርግ ከሆነ ከትእዛዝ ብንወጣ ከሆነ ከአላህ ሱብሓነሁ ወተዓላ እየራቅን ልንሄድ እንችላለን። ወደ አላህ ሱብሓነሁ ወተዓላ የምንቃረብ እየመሰለን ልንርቅ፣ አላህን ሱብሓነሁ ወተዓላ የምናስወድድ እየመሰለን
በአላህ ልንጠላ ወደ ጀነት ምንቀርብ እየመሰለን ወደ ጀሃነም ልንቀርብ የነቢያችን ሰለላሁ ዐለይሂ ወሰለም ጎራ የእሳቸው ጓድ የእሳቸው ጎረቤት ጀነት ውስጥ መሆን እያማረን ግን ሱሕተን አይ እነዚህ ሰዎችን ከኔ አባሩልኝ፣ አርቁልኝ፣ ዞር አርጉልኝ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። የውመል ቂያማ ሐውድ አለ፣ ከወተት የነጣ ከማር የጣፈጠ አንድ ጉንጭ የተጎነጨ ከዛ በኋላ አበደን አይጠማም የተባለለት ሐውድ አለ። የነቢያችን ሰለላሁ ዐለይሂ ወሰለም ወንዝ ማለት ነው። ያንን ነቢያችን ሰለላሁ ዐለይሂ ወሰለም ከኡመቶቻቸው ጋር ሲጠጡ ነገር ግን ያልታዘዙትን ሲሰሩ የነበሩ ሙብተዲዖች ቢድዓን ሲፈጽሙ የነበሩ ሰዎች ሲመጡ መላእክቶች ያባሯቸዋል። ዞር በሉ አጣጡ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ እኮ ኡመቶቼ ናቸው በሚሉ ሰዓት አይ ከእርሱ በኋላ አዲስ ነገር ፈጥረዋል፣ አዲስን ነገር ሲፈጽሙ ነበር ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲያስ ዞር አርጉልኝ፣ አባሩልኝ፣ ይራቁልኝ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ቢድዓን በመስራት ያልታዘዝነውን እንዲያውም የተከለከልነውን ነገር በመስራት ወደ አላህ ሱብሓነሁ ወተዓላ መቃረብ በፍጹም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም መን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድን። በዚህ በዲናችን ጉዳይ ልብ አድርጉ፣ በደንብ አድምጡ። በዲናችን ጉዳይ ወደ አላህ ሱብሓነሁ ወተዓላ በምንቃረብበት የዒባዳ ጉዳይ አዲስን ነገር የፈለሰፈ አዲስን ነገር የፈጠረ ፈሁወ ረዱን ራሱ ላይ ተመላሽ ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። በዲን ጉዳይ ሲሉ በዱንያ ጉዳይ አዲስ ነገሮች እንዳልተከለከለ በግልጽ ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ጉዳይ ነው። የዚህ ሐዲስ መፍሁም ከዚህ ሐዲስ የምንረዳው ነው። በመንጡቅም ግልጽ በሆነ መልኩ ነቢያችን ሰለላሁ ዐለይሂ ወሰለም አንቱም አዕለሙ ቢኡሙሪ ዱንያኩም፣ እናንተ በዱንያ ጉዳያችሁ የበልጥ አዋቂ ናችሁ እንደፈለጋችሁ ብለዋል። ስለዚህ ሰዎችን ማደናገር ማምታታት የለመደባቸው አንዳንድ ሰዎች ቢድዓን ስታወግዝ አንተ ለምን አዲስ ነገር ትቃወማለህ? አዲስ ነገር የምትቃወም ከሆነ በእንዲህ አይነት መድረክ ላይ ለምን ቆመህ ኹጥባ ታደርጋለህ? በድምፅ ማጉያ ለምን ትጠቀማለህ? ሌክዠሪ የሆኑ መኪናዎችን ለምን ትነዳለህ? ለምን ፎቅ ላይ ትኖራለህ? ይላል። እነዚህ አዳዲስ ነገሮች ዱንያ ላይ ያሉ ነገሮች አልተከለከሉም። በዲን ጉዳይ ግን መመሪያን መከተል ነቢያችን ሰለላሁ ዐለይሂ ወሰለም ብቻ እግር ለእግር ኮቴ በኮቴ እሳቸውን መከተል ግዴታ ነው። መን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ፣ ከእኛ መመሪያ ውጭ የሆነን አዲስን ነገር የፈጸመ ተመላሽ ነው፣ ራሱ ላይ ምንም ተቀባይነት የለውም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ቢድዓ የሚለው ቃል አንዳንድ ሰዎች የሆኑ ሰዎች የፈበረኩት ከሆነ ጊዜ በኋላ የመጣ ይመስላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ግን በሚገርም መልኩ በእንዲህ አይነት ተመሳሳይ የኹጥባ መድረክ ላይ ቅድም የቀራሁላችሁን ኹጥበቱል ሓጃ ይደጋገሙ ነበር። እዛ ኹጥበቱል ሓጃ ላይ ምን የሚል አለ? ፈኢነ ኸይረል ከላሚ ከላሙላህ ወኸይረል ሀድይ ሀድዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወሸረል ኡሙሪ ሙሕደሳቱሃ ወኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ። ይህ የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ራሱ ነው። እኔ የፈጠርኩት አይደለም፣ እገሌ ሼክ የጀመረው አይደለም፣ ከሆነ ጊዜ በኋላ የመጣ አይደለም። ከንግግሮች ሁሉ መልካም ንግግር የአላህ ንግግር ነው። ከመመሪያዎች ሁሉ የተሻለ ቀጥተኛ መመሪያ የሙሐመድ ዐለይሂ ሰላቱ ሰላም መመሪያ ነው ካሉ በኋላ በጣም ክፉ የከፋ የከረፋ ነገር ደግሞ አዳዲስ ክስተቶች በዲን ጉዳይ አላህና መልእክተኛ ያላዘዟቸው ቢድዓ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቢድዓ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ የጀሃነም ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ አዩሀል ኢኽዋ እኔ ወንድማዊ ምክር ነው መመክራችሁ።
የነቢያችንን ሰለላሁ ዐለይሂ ወሰለም ምክር ነው ማስተላለፍላችሁ። ስለምወዳችሁና ስለማከብራችሁ ይህንን ምክር በግልጽ ላስቀምጥላችሁ እወዳለሁ። ቢድዓ የሚባለው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ያወገዙት ለጀሃነም የሚዳርግ ከነቢያችን ሰለላሁ ዐለይሂ ወሰለም ጎራ የሚያርቅ መሆኑን ልታውቁና ልትጠነቀቁ አላህን ሱብሓነሁ ወተዓላ ልትፈሩ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ወመን የዕሽ ሚንኩም ፈሰየረ እኽቲላፈን ከሲራ፣ ወደፊት የሚኖር ሰው ኺላፋቶችን ይመለከታል። ኺላፍ ነቢያችን ሰለላሁ ዐለይሂ ወሰለም የተነበዩት ጉዳይ አይበረታታም። ሸሪዓው አውግዞታል። እርስ በርስ መቃቃር፣ እርስ በርስ መቃረን የሚወደድ አይደለም፣ የሚጠላ ነገር ግን የሚከሰትና የሚኖር ጉዳይ ነው። አይናችንን ጨፍነን አላየንም ብንል ያለውን እውነታ ልናስወግደው አንችልም። ያለ ነው፣ የሚከሰት ጉዳይ ነው። ስለዚህ ወደ መፍትሄው ነው መሄድ ያለብን። ነቢያችን ሰለላሁ ዐለይሂ ወሰለም ችግሮችን ብቻ ሳይሆን መፍትሄዎችን አስቀምጠዋል። በሽታን ብቻ ሳይሆን የተናገሩት መድኃኒትን ጭምር ነው። ፈኢነሁ መን የዕሽ ሚንኩም ፈሰየራ እኽቲላፈን ከሲራ ፈዐለይኩም ቢሱነቲ። እናም አደራችኋል፣ የነቢያችን ሰለላሁ ዐለይሂ ወሰለም አደራ አልሰማም፣ አልተገብርም፣ አልከተልም የሚል ሙስሊም እንደሌለ እርግጠኛ ነኝ። አንዳንድ ሰው በእልህ በስሜታዊነት ሆኖ የሚጠቅመውና የሚጎዳውን ይቀላቀላል እንጂ ሐቂቃው አማኝ ለነቢያችን ሰለላሁ ዐለይሂ ወሰለም ታዛዥ የሆነ ለአላህ ሱብሓነሁ ወተዓላ እጁን የሰጠ የእሳቸውን ምክር አልፈልግም የሚል በፍጹም የለም አይደለም። ፈሰየራ እኽቲላፈን ከሲራ ፈዐለይኩም ቢሱነቲ፣ ሱናዬን አደራ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሱናዬን አደራ እባካችሁ። ወሱነቲ ልኹለፋኢ ራሺዲን አልመህዲይን ተመሰኩ ቢሃ ወዐዱ ዐለይሃ ቢነዋጂዝ፣ የኔንና የመልካም ምትኮቼን መንገድ አጥብቃችሁ ያዙ፣ በቀንጣጤያችሁ በጥርሳችሁ እንኳን ንክስ አድርጋችሁ ያዙ፣ እንዳያመልጣችሁ፣ ማንም እንዳይሸውዳችሁ፣ ማንም እንዳያታላችሁ፣ የኔን መመሪያ እንዳትተዉ፣ ለማንም ጩኸት ብላችሁ ማለት ነው። ለማንም ብላችሁ እንዳትተዉ፣ በጥርሳችሁ ቢሆን ነክሳችሁ ያዙ። ዐዱ ዐለይሃ ቢነዋጂዝ ወኢያኩም ወሙሕደሳት ልእሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ። ይሄ ሌላ ሐዲስ። እናም አዳዲስ ነገሮችን ተዉ፣ ቢድዓ ናቸው። ቢድዓ ደግሞ ምንድን ነው? ጥመት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህንን ነው ዑለማዎቻችን ከሰሓቦች ጀምሮ ሲደጋግሙ ሲያስተምሩ የነበሩ። ታላቁ ሰሓቢ ዓብደላህ ብኑ መስዑድ ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም፣ አዲስን ነገር አትፍጠሩ፣ በዲን ጉዳይ መመሪያን ብቻ ተከተሉ፣ ተበቅታችኋል እኮ ነቢያችን ሰለላሁ ዐለይሂ ወሰለም በበቂ መልኩ አስተምረዋል እኮ፣ ምንድን ነው ጭማሪ የምትፈልጉት ይሉናል። ቢድዓ ዑለማዎች አኢማዎች በአጠቃላይ አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ ብኑ ሐንበል ሁሉም ያወገዙት ጉዳይ ነው። ኢማሙ ማሊክ ምን ይላሉ? ይህንን የታላቁ ኢማሙ ዳሪል ሂጅራ ንግግር በደንብ እንድትሰሙኝና እንድትተገብሩ ትወዳል። ምን ይላሉ? መን ኢብተደዐ ፊል ኢስላም ቢድዐተን የራሃ ሐሰና ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ ሊአነ አላህ የቁል አልየውመ አክመልቱ ለኩም ዲነኩም ፈማ ለም የኩን የውመኢዝን ዲና ፈለን የኩነ አልየውመ ዲና አው ከማ ቃል ረሒመሁላህ። እስልምና ውስጥ አዲስን ነገር የፈጠረ አዲስ አዝካር፣ አዲስ ሰላዋት፣ አዲስ የበዓል አይነት እንደ መውሊድ አሁን እንዳለንበት የረቢዑል አወል ጊዜ ማለት አዲስን ነገር የፈለሰፈ ይላሉ። ፈቀድ ዘዐመ አነ ሙሐመደን ይላልብጡ ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ፣ ሙሐመድ ዐለይሂ ሰላቱ ወሰላም
መልእክትን በአግባቡ አላስተላለፉም፣ የተወሰነን አስቀርቷል፣ የተወሰነን ደብቋል ብሎ እንደሞገተ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ዲንን ሞልቼላችኋለሁ ብሏል። እሱ ከሞላው በኋላ ማን ነው እሱ የሚጨምረው? ማናት እሷ የምትጨምረው? ማንም የፈለገ የእውቀት ደረጃ ቢደርስ ማለት ነው የነቢያችን ሰለላሁ ዐለይሂ ወሰለም መመሪያ ላይ ሊጨምር እኮ አይችልም። ይህንን ካሉ በኋላ ያሉትን በደንብ አድምጥ። ፈማ ለም የኩን የውመኢዝን ዲነን ፈለን የኩነ ልየውመ ዲና። የዛኔ ዲን ያልነበረ አድምጥ፣ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ፣ በሰሓቦች ጊዜ፣ በቀደምቶች ጊዜ ዲን ያልነበረ፣ ዒባዳ ያልነበረ፣ ወደ አላህ መቃረቢያ ያልነበረ ዛሬ በፍጹም ዲን ሊሆን አይችልም። መቼም በፍጹም ዲን ሊሆን አይችልም። ምንም ብንፈልጥ፣ ምንም ብንቆርጥ፣ ምንም ደሊል አለን ብለን ከዚህ ከዛ ብናግበሰብስ ከነቢያችን ሰለላሁ ዐለይሂ ወሰለም መመሪያ ውጭ ከሆነ የዛኔ ዲን ያልነበረ ዛሬ ዲን በፍጹም ሊሆን አይችልም። ስለዚህ ለነፍሱ መድህንን የፈለገ ከጀሃነም መጠበቅን ከነቢዩ ሰለላሁ ዐለይሂ ወሰለም ጎራ መመደብን የፈለገ ቢድዓን እጅግ በጣም ሊጠላ ሊያጸይፈው ሊርቀው ይገባል። ወሰሊ ላሁመ ወሰሊም ወባሪክ ዐላ ነቢይና ሙሐመድ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ይህ ያለንበት ጊዜ ረቢዑል አወል ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ወር ሲቃረብ የተለያዩ ድምፆችን እንሰማለን። በእንዲህ አይነት የኹጥባ መድረክ፣ የሙሐደራ የዲን መማማሪያ ቦታዎች ላይ፣ በሚዲያዎች፣ በቴሌግራም፣ በዋትሳፕ፣ በቲክቶክ፣ በዩቱብ፣ በተለያዩ መድረኮች የተለያዩ ድምፆችን እንሰማለን። አንዳንዱ ድምፅ ቢድዓን የሚያወግዝ ነቢያችን ሰለላሁ ዐለይሂ ወሰለም ብቻ ተከተሉ፣ በዲን ጉዳይ እንደሳቸው ታላቅ ኢማም የለም፣ እንደሳቸው ታላቅ አስተማሪ የለም፣ እሳቸው ያላስተማሩት ሁሉ ጥመት ብቻ ነው ብሎ የሚያስጠነቅቅ ድምፅ ሲሆን ይህን መበረታታት ያለበት ዳዕዋ። ምክንያቱም አዲስ ነገር አይደለም። የነቢያችን ሰለላሁ ዐለይሂ ወሰለም ንግግር መድገም፣ ያንን ማድረግ ደግሞ ሊበረታታም ይገባል። የሰማ የተቀበለ ይቀበላል። እምቢ ያለ ደግሞ ምክንያት ማስጨረሻ ሁጃ ይቆምበታል። አላህ ሱብሓነሁ ወተዓላ ፊት አዋቂዎች፣ ዱዓቶች፣ ኡስታዶች እንዳይጠየቁ ሐቅን ግልጽ ማድረግ አለባቸው። እገሌ ይከፋል፣ እገሌ ይቃወማል፣ ረብሻ ይነሳል፣ ምናምን ይደረጋል ብሎ መስጋትና ወደ ኋላ ማለት ተገቢ አይደለም። ዱዓቶች ሐቅን እንዲበይኑ እውነታን እንዲያስተምሩ ነው ከነሱ የሚጠበቀው። አላህ ሱብሓነሁ ወተዓላ እኮ አህለል ኪታቦችን አውግዟል። አህለል ኪታቦች እናንተ ሐቅን ለምንድን ነው የምታድበሰብሱት? ሐቅና ባጢልን ለምንድን ነው የምትቀላቅሉት? ለምንድን ነው እውነታን ማታደርሱት፣ ግልጽ ማታደርጉት ብሎ አውግዟል። የእነሱም መንገድ ደግሞ እንዳንከተል ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀውናል። ይህ አንደኛው ድምፅ ነው። ሌላኛው ድምፅ ደግሞ ቢድዓን ለማንገስ ነቢያችን ሰለላሁ ዐለይሂ ወሰለም ያልሰሩትን እሳቸው ቢድዓ ብለው በጥቅሉ ያወገዙትን ጥሩ ለማስመሰል የማይፈነቅለው ድንጋይ የለም። ቁርአን እኮ ወርዶ አብቅቷል። ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ሰሓቦች ተረድተው ተግብረውታል። ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት አንድም ከሰሓቦች ትግበራ ያመለጠ የለም። ሁሉም ተግብረውታል። ያለቀ ጉዳይ ነው። ስለዚህ አዲስ ነገር ዛሬ አንተ የፈበረከው ነገር መውሊድ የነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ክብረ በዓል አድርጎ ማክበር ከ300 ዓመት ከነቢያችን ሰለላሁ ዐለይሂ ወሰለም ሂጅራ በኋላ የተፈጠረ ብዙ ዑለማዎች እንደሚሉት አንዳንዶች ጭራሹን እስከ 700 ዓመት አርቀውታል። ለኢማም ሱዩጢ ማለት የራቀ የቆየ ከጊዜ በኋላ የተፈጠረ መሆኑን ሐታ መውሊድ አክባሪዎችም ይመሰክራሉ። ግን ችግሩ ምንድነው?
ቢድዓቱን ሐሰና መልካም ቢድዓ ነው ችግር የለውም ምንም አይደለም ብሎ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር የሚቃረን ስብከት ይሰብካል። ከዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላ ቢድዓት በአጠቃላይ ضላላ ብሎ ፈርዷል። ከሳቸው ፍርድ ጋር የሚጋጭ ነገር እንዴት አለ ሙስሊም ሊናገር ይችላል? ባለማወቅ በየዋህነት ቢሆን እንጂ ማለት ግን ይህ የዋህነት ይህ አለማወቅ እንዴት ነው ከራሳችን ጋር አድጎ ከራሳችን ጋር የሚያረጀው? ራሳችን እኮ ማሻሻል አለብን። ቁርአንን መረዳት አለብን። ሐዲስን ማወቅ አለብን። ለሐቅ እጅ መስጠት አለብን። እስከ መቼ ነው እልህኞች የምንሆነው? እስከ መቼ ነው በእልህ ይህ መንገድ ወደ ጀሃነም የሚከት ከሆነ አብሬ ጀሃነም ልግባ ምንለው? ይላሉ እኮ ይህንን በድፍረት ሰዎች እየተናገሩ ነው። አይ መውሊድ ማክበሬ ጀሃነም የሚያስገባኝ ከሆነ አብሬ እያከበርኩኝ ጀሃነም እገባለሁ የሚል እኮ አለ። እየሰማን እኮ ነው። እንዲህ አይነት እኮ ጀግንነት አይደለም፣ ብልግና ነው የሚባለው። ደፋርነት እኮ ነው። አጉል ደፋርነት እኮ ነው። አላህ ፊት ሲጠየቅ እኮ እንደዚህ ብሎ መናገር የሚችል ማንም የለም። ስለዚህ ለነፍሳችን ስንል ከእንዲህ አይነቱ ስብከት ራሳችንን ልንቆጠብ ይገባል ማለት ነው። ሌላኛው ድምፅ ደግሞ የወላዋዮች ድምፅ ነው። የመሃል ሰፋሪዎች ድምፅ ነው። ሰዎች ሐቅን እንዳያስተምሩ እንቅፋት የሚሆኑ ሰዎች ማለት ነው። መውሊድ አያከፋፍለንም፣ መውሊድ አያጣላንም፣ መውሊድ ከፈለገ የፈለገ ያክብር የፈለገ አያክብር። ይሄ ማንም ሰው ልትነግረው የማይገባ ጉዳይ ነው። ይሄ ሀሁ ትምህርት ነው። እንዴት ነው ለሙስሊሞች የምትነግረው? መውሊድ እንደማያጣላን የታወቀ ጉዳይ ነው። ማስተማር፣ ማውገዝ፣ ሐቅን መንገድ፣ ባጢልን ማውገዝ ያለ ጉዳይ ነው። በዚህ ሂደት ላይ አንዳንድ ሰው ላይስማማው ይችላል፣ ዱላ ሊመዝ ይችላል። አንዳንድ ሰው በእልህ መጥፎ ነገር ሊናገር ይችላል። ግን ሁሉም የተወገዘ ነው። ሐቅን ትበይናለህ፣ ታስረዳለህ። የተቀበለ ይቀበላል፣ ያልተቀበለ አይቀበልም። መውሊድ የፈለገ ያክብር የፈለገ አያክብር ስላልከው አንተ ስለመደብክለት የፈለገው የሚያከብር የፈለገው ማያከብር ሆኖ አይደለም የሚቀጥለው። ባይሆን ሰዎችን አታደናግራቸው። ሰዎች ሐቅ ማወቅ አለባቸው። ሐቅን መበየን አለብህ። ካልሆነ ሐቅ የሚናገሩ ሰዎች መድረኩን ልትለቅላቸው ሊያስተምሩበት ይገባል። ከመሃል ሰፍረህ ሰዎች ሐቅን እንዳይናገሩ ማድረግህ ሰዎች ዘንድ የተወሰነ የሚያስከብርህ መስሎ ጥሩ ፊት የሚያሰጥህ መስሎ ብታስበውም አላህ ስብሓነሁ ወተዓላ ፊት ግን የሚያዋርድ መን አርዳ አላህ ቢሰኸጢላህ አስኸጠ አላሁ ዐንሁ ሰኺጠ አላሁ ዐንሁ ወአስኸጠ ዐንሁ ናስ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ሰዎችን ለማስደሰት ብሎ ሰዎችን ለማስወደድ ብሎ አላህን የሚያስቆጣ ንግግር፣ አላህን የሚያስቆጣ ነገር፣ አላህን የሚያስቆጣ ተግባር የሚተገብር ሰው አላህን ይጠላዋል፣ ሰዎችም እንዲጠሉት ያደርጋል። አላህ የሚወደውን ነገር ሰዎችን ቢጠሉት እንኳን የሚናገርና የሚተገብር ደግሞ አላህ የሚወደዋል፣ ሰዎችም እንዲወዱት ያደርጋል። ሰዎች አላህ ሱብሓነሁ ወተዓላ ዘንድ ሚዛን ያላቸው ሰዎች ማለት ነው። ስለዚህ የሰዎች ነገር አይደለም ሊያሳስበን የሚገባው። ሰዎችን ኢህቲራም እናደርጋለን፣ ሀያ እናደርጋለን፣ እናከብራለን፣ ለስላሳ ንግግር እንጠቀማለን፣ በሂክማ እናስተምራለን። ይህ ሁሉ አላህ ያስተማረን ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን ስነ ምግባር ነው። ነገር ግን ሰዎችን ስጋት ሐቅን ማድበስበስ ግን በፍጹም ከሙስሊሞች፣ ከዱዓቶች፣ ከኡስታዞች፣ ከዓሊሞች፣ ከኢማሞች፣ ከኸጢቦች በፍጹም አይጠበቅም። ስለዚህ ባረከላሁ ፊኩም የምንናገረው ልናውቅ ይገባል። ሐቅን ልንበይን ይገባል። አላህ ስብሓነሁ ወተዓላ ሐቅን ያሳውቀን፣ በሐቅ ላይም ያጽናል። የነቢያችንን ሰለላሁ ዐለይሂ ወሰለም ሱና በሚገባ የሚረዱና የሚተገብሩ ያደርጋል። ዲንን የሚገነዘቡና በዲን ላይ ሰጥ ለጥ ብለው ቀጥ የሚሉ ያደርጋል። አላህ ስብሓነሁ ወተዓላ እስከ ጀነተል ፊርደውስ ድረስ ነቢያችንን ሰለላሁ ዐለይሂ ወሰለም ተከታዮች ያደርጋል። የእሳቸውን ፋና ብቻ የምንከተል ያደርጋል። አላህ ስብሓነሁ ወተዓላ ንግግራችን በሕክማ የተሞላ ልባችን በኢማንና በመዕሪፋ የተሞላ ያደርግልን። ከመጥፎ ሥራ ከመጥፎ ባህሪ ሁሉ ይጠብቃል። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات فالأحياء منهم والأموات اللهم أعنا على ذكرك وشكرك وحسن عبادتك
ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا صلوا وسلموا على من أمرتم بالصلاة والسلام عليه، فإن الله ربكم يقول: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم عليه وعلى آله وصحبه، وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي، وعن سائر الصحابة والتابعين لهم بإحسان إلى يوم الدين. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين.